የአሜሪካ ባህር ኃይል በቬንዙዌላ አቅራቢያ በካሪቢያን ቀጠና በተጠናከረ መልኩ በተጠንቀቅ ላይ መሆኑን የሳተላይት ምስሎች ማመላከታቸውን ኒውስዊክ የዜና አውታር ዘግቧል። የትራምፕ አስተዳደር ከቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ጋር ያደንዛዥ እጽ ዝውውርን የሚያቀላጥፉ መሪ ናቸው በሚል ውጥረት ላይ መሆኑ ይታወቃል። አሜሪካ ፕሬዝዳንቱ ያሉበትን ለጠቆማት የ50 ሚሊዮን ዶላር አዘጋጅቻለሁ ማለቷም ይታወሳል። አሜሪካ በካሪቢያን ያደንዛዥ እጽ ዝውውርን ለመግታት ያለመ ነው ባለችው ተልዕኮ ባህር ኃይሏን በተጠንቀቅ አጠናክራ እየጠበቀች መሆኑ እየተመላከተ ነው። የአሜሪካ የባህር ኃይል የጦር መርከቦች F-35 ጀቶችንና የመጓጓዣ አውሮፕላኖችን ይዘው በፖርቶሪኮና ቨርጂን አይላንድ መገኘታቸው ተጠቁሟል። ፔንታጎን የእጽ አዘዋዋሪ አባላትን ይዘው ሲንቀሳቀሱ የነበሩ የቬንዙዌላ 2 ጀልባዎችን ማጥቃቱን መግለጹ ሲታወስ ካራካስ ድርጊቱን አውግዘዋለች። ፕሬዝዳንት ማዱሮ የመጨረሻውን የጦር ዝግጅት ማድረጋቸውን መግለጻቸውም ይታወቃል። ፕሬዝዳንቱ በሚሊዮን የሚቆጠሩ ወታደሮችንና ሚሊሻዎችን በተጠንቀቅ ማቆማቸውንም ይገልጻሉ። ለተባበሩት መንግስታት ድርጅት አሜሪካን የከሰሱት ማዱሮ የአሜሪካ በከፍተኛ ሁኔታ የታጠቁ የጦር መርከቦች በቀጠናው መኖር ወደ ቀጥታ ግጭት ውስጥ እንዳያስገባቸው ያሰጋ ጉዳይም ነው። የኦፕን ሶርስ ኢንተለጀንስ የሳተላይት ምስሎች ትንተና መረጃ እንዳመላከተው ከደቡብ አሜሪካ ሀገሯ ቬንዙዌላ በስተሰሜን በካሪቢያን ላይ በ700 ኪሎ ሜትር ርቀት የአሜሪካ የታጠቁ የጦር መርከቦች በተጠንቀቅ ላይ ናቸው። በካሪቢያን የተሰበሰቡት የአሜሪካ የታጠቁ የጦር መርከቦቹ ተልዕኮ ለመፈጸም ብቁ መሆናቸውም እየተገለጸ ነው። የአሜሪካ አየር ኃይል በቀጠናው ያለውን ይዞታ ማጠናከሩን የቀጠለ ሲሆን የሀገሪቱን የጸረ ናርኮቲክ ተልዕኮን ለማገዝ ተጨማሪ የጦር መርከቦችም ወደ ስፍራው እየተጓዙ መሆኑ ተመላክቷል። በጥቅሉ 8 የአሜሪካ ግዙፍና በከፍተኛ ሁኔታ የታጠቁ የጦር መርከቦች ለዚህ ተልዕኮ እየተሰባሰቡ ነው። ባለስልጣናት ይህ ቁጥር ሊያድግ እንደሚችል እየጠቆሙ ስለመሆናቸውም እየተመላከተ ነው። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ 8 የአሜሪካ የጦር መርከቦች 1200 ሚሳኤሎችን ታጥቀው ቀጥተኛ ስጋት እንደደቀኑ አረጋግጠዋል። በደቡብ አሜሪካ አህጉር በ100 ዓመት ውስጥ የታየ ትልቁ ስጋት ሲሉም መናገራቸው ይታወሳል። የአሜሪካ በካሪቢያን ያደንዛዥ እጾች ዝውውር ትስስርን ለመበጠስ በሚል ጦሯን ማጠናከሯ የቀጠናው ሀገራትን ወታደራዊ ዝግጁነት ሊጨምረውና ውጥረቱን ከፍ ሊያደርገው እንደሚችልም እየተመላከተ ነው። የአሜሪካ በከፍተኛ ሁኔታ የታጠቁ የጦር መርከቦች በቀጠናው መገኘት ቀጥተኛ ጦርነትን በቀጠናው ላይ እንዳያመጣም ስጋት አሳድሯል። የዶናልድ ትራምፕ አስተዳደር በጸረ አደንዛዥ እጾች ተልዕኮ የጦር ዝግጁነቱን በካሪቢያን እያጠናከረ ባለበት የቬንዙዌላው ፕሬዝዳንት ማዱሮ አስተዳደር ደግሞ የአስቸኳይ ጊዜ አዋጅን ለማወጅ ዝግጁ መሆናቸውን አስታውቀዋል። ይህ አዋጅ ለማዱሮ አሜሪካ ጥቃት ብትፈጽም በመከላከያና ብሔራዊ ደህንነቱ ላይ ያላቸውን ስልጣን ከፍ የሚያደርግ እንደሆነ ተመላክቷል። አሜሪካ በካሪቢያን ያለውት የጸረ አደንዛዥ እጾች ተልዕኮን ለመፈጸም ነው ብትልም የማዱሮ አስተዳደር የመንግስት ለውጥ እንዲኖር ለማድረግ ነው በሚል ያምናል። ስላስቸኳይ ጊዜ አዋጁ ማዱሮ በተናገሩበት ግባችን ማንኛውም ዜጋ ሁሉንም የቬንዙዌላ ኃይሎች ለየትኛውም ስጋት ወይም ጥቃት ምላሽ በሚሰጡበት ጊዜ እንደሚደግፍ ማረጋገጥ ነው ማለታቸው ይታወሳል። ቬንዙዌላ ከአሜሪካ ጋር የገባችው ውጥረት ከፍተኛውን ደረጃ በያዘበት በዚህ ጊዜ አስቸኳይ ጊዜ አዋጁ ለሀገሪቱ ሉዓላዊነትና መረጋጋት አስፈላጊ ነው ባይም ናቸው። ማዱሮ አሜሪካ ካጠቃችን የአስቸኳይ ጊዜ አዋጅ ለማወጅ ዝግጁ ነኝ ብለዋል። ምክትል ፕሬዝዳንታቸው አሜሪካ ጥቃት ብትፈጽም ልዩ ስልጣን የሚሰጣቸውን አዋጁን መፈረማቸውን አረጋግጠዋል። አዋጁ በመላ ሀገሪቱ ጦር የማንቀሳቀስ ስልጣንን ብሎም በህዝብ አገልግሎቶችና በነዳጅ ኢንዱስትሪው ላይ ወታደራዊ ስልጣንን የሚሰጣቸው ነው። የትራምፕ አስተዳደር ያደንዛዥ እጽ አዘዋዋሪዎችን ሰንሰለት ለመበጠስ ሲል በቀጠናው የጦር ዝግጁነቱን ሲያጠናክር በ10 ዓመታት ውስጥ የመጀመሪያው መሆኑ ይጠቆማል። በዚህ ተልዕኮ አሜሪካ ድንበር ተሻጋሪ የወንጀል ድርጅቶችንና ያደንዛዥ እጽ መስመሮችን ኢላማ ማድረጓን ስትገልጽ የጦር መርከቦቿ F-35 ጀቶቿና በሺዎች የሚቆጠሩ ወታደሮቿ ዝግጁ ሆነዋል። ፕሬዝዳንት ትራምፕ ወደ አሜሪካ የሚገባን ያደንዛዥ እጽ ፍሰትን መቀነስ ከመንግስታቸው ተቀዳሚ ግቦች አንዱ መሆኑን ይገልጻሉ። የትራምፕ አስተዳደር የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን ከዋነኛ አደንዛዥ እጽ አዘዋዋሪዎች አንዱ አድርጎ አስፍሯቸዋል። ለዚህም ነው ያሉበትን ለጠቆመኝ 50 ሚሊዮን ዶላር እሰጣለሁ ያለው። የአሜሪካ የፍትህ ሚኒስቴርም ቢሆን ማዱሮን በቬንዙዌላ መከላከያ ውስጥ ያደንዛዥ እጽ ማዘዋወሪያ ሰንሰለትን ወይም ኔትወርክን በመምራትም ይከሳቸዋል። የነጩ ቤተ መንግስት ቃል አቀባይ ካሮላይን ሌቪትም በጉዳዩ ላይ በሰጡት መግለጫ ማዱሮ ህጋዊ ፕሬዝዳንት አይደለም፣ ያደንዛዥ እጽ አዘዋዋሪ ክንፍ መሪ እንጂ ብለዋል። ኒኮላስ ማዱሮ ከዓመት በፊት በተደረገ የሀገሪቱ ምርጫ ተፎካካሪያቸው ኤድመንድ ጎንዛሌስ ከጥፍ በላይ በሆነ ድምጽ ቢያሸንፏቸውም የስልጣን መንበሩን ሳይለቁ መቆየታቸው ይመላከታል። 8 ሚሊዮን የሚደርሱ የቬንዙዌላ ዜጎችም ከማዱሮ አስተዳደር ሽሽት መሰደዳቸው ይገለጻል። አሜሪካ ቬንዙዌላ ወዳለችበት ቀጠና የተጓዝኩት
ፍላጎት ያደንዛዥ ዕፅ ሰንሰለትን ለመበጠስ ነው ስትል ለጥቃትሽ ተዘጋጅቻለሁ የሚለው የማዱሮ አስተዳደር ለመንግስት ግልበጣ ነው የመጣሽው ባይ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጸረ አደንዛዥ ዕፅ ተልዕኮ ወደ ቬንዙዌላ ጦር እንደሚያዘምቱ ደጋግሞ መግለጻቸው ይታወሳል። አሁን ደግሞ ጦራቸው በካሪቢያን ያለውን አቋሙን አጠንክረዋል። ሆኖም መረጃዎች ቬንዙዌላ ለአሜሪካ ቀዳሚዋ የአደንዛዥ ዕፅ አቅራቢ እንዳልሆነች ይጠቁማሉ። የአሜሪካ ጦር በካሪቢያን ያለውን ቁመና ከማጠናከሩ ባሻገር የሀገሪቱ ወታደራዊ አዛዦች አደንዛዥ ዕፅ አዘዋዋሪዎቹን በቬንዙዌላ ውስጥ በአየር ጥቃት ለመምታት ማቀዳቸው ተጠቁሟል። ከተንታኞችም በዓለም ያሉ ሌሎች ጦርነቶችን ለማስቆም ያላቸውን ፍላጎት በተደጋጋሚ የሚገልጹት ፕሬዝዳንት ትራምፕ ወደ ካሪቢያን ጦር ማዝመታቸው ዓላማቸው የአደንዛዥ ዕፅ ሰንሰለትን ከመበጠስ ባሻገር ለአሜሪካ አስደሳች ያልሆነ አቋም ያላቸውና ዲሞክራሲያዊ ምርጫን በመጣስ እንዲሁም በሰብአዊ መብት ጥሰት የሚወነጀሉትን ማዱሮን ከስልጣን ማስወገድ ነው የሚሉም አልታጡም። በሌላ በኩል ማዱሮን በወታደራዊ ጣልቃ ገብነት ለማስወገድ መሞከሯ ቬንዙዌላን ወደ ቀውስ ይወስዳታል የሚሉም አሉ። ያም ሆኖ ግን የአሜሪካ ጦር በከፍተኛ ዝግጁነት ካሪቢያን ተገኝቷል።